በአሜሪካ የምትገኙ ኢትዮጵያን የግሪን ካርድ ባለቤቶች ግሪን ካርዳችሁ ወይም የመኖሪያ ፈቃዳችሁ ሊሰረዝ እንደሚችል ታውቃላችሁ? የአሜሪካ ኮንግረስ አባላት ያጸደቋቸው 6 አዳዲስ ህጎች አሉ። እነዚህ ህጎች ነገሮችን ሙሉ በሙሉ በሚባል ደረጃ ቀይረዋል። ስለዚህ ግሪን ካርዳችሁን ላለማጣት እነዚህን 6 ነገሮች ግዴታ ማወቅና መተግበር አለባችሁ ያሏቸው ነገሮች ነው ያወጡት። As 2025 comes to a close, a central piece to an arguably tumultuous year on the Hill was the longest government shutdown in U.S. history, sitting at a record 43 days. Incredible. ስለዚህ ግሪን ካርድ ሆልደሮች በሙሉ እነዚህ 6 ጉዳዮች ማለትም የኮንግረስ አባላቱ ለውጥ ያደረጉባቸው እንዲሁም ማሻሻያ ያደረጉባቸው ለውጦች ይመለከታቸዋል። እኔም እነዚህ 6 ነገሮች ምንድናቸው የሚሉትን የተብራራ ኢንፎርሜሽን በአጭሩ ምሰጣችሁ ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆስ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ የዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። ቪዲዮም ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን እንግባ። የዚህን የዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀመጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱን ልክ በዚህ በምትመለከቱት መልኩ ነው የሚከፍተው። እኔ ካስረዷችሁ ወይም እኔ ማብራሪያ ከሰጧችሁ በተጨማሪ የተብራራ ኢንፎርሜሽን ማግኘት የምትፈልጉ ሰዎች ያስቀመጥኩላችሁ ሊንክ መጠቀም ትችላላችሁ። ዌብሳይቱ በዚህ መልኩ ሲከፍትላችሁ እዚህ ጋር እንደምትመለከቱት ኢምፖርታንት ኒው አፕዴት ኤቭሪ ዩኤስ ግሪን ካርድ ሆልደርስ ኒድ ቱ ኖው ይላል። እዚህ ጋር የምትመለከቱትን ታይትል መጠቀም ትችላላችሁ ወይም እዚህ ጋር ያለውን ኢሜጅ አንድ ጊዜ ትነኩታላችሁ። ራሱ ዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባ ነው። በዚህ በምትመለከቱት መልኩ ራሱ ዳይሬክት አድርጎ ወደ ውስጥ ፔጅ አስገብቶናል። እንደነገርኳችሁ የዩኤስ ኮንግረስ አባላት ያጸደቋቸው 6 ህጎች አሉ ወይም ማሻሻያ ያደረጉባቸው 6 ነገሮች አሉ። ግሪን ካርዳችሁን ላለማጣት እነዚህን 6 ነገሮች ግዴታ መተግበር አለባችሁ ያላቸው ናቸው። ስለዚህ አንድ በአንድ ምንድናቸው የሚሉትን እየገባን የምንመለከት ይሆናል። የኮንግረስ አባላቱ በአዲሱ ዓመት ይተገበራሉ ያሏቸው እንዲሁም ያጸደቋቸው ማሻሻያ ካደረጉባቸው ህጎች የመጀመሪያው እዚህ ጋር እንደምትመለከቱት ፊዚካል ፕሬዘንስ ሪኳየርመንት የሚባለው ላይ ማሻሻያ አድርገዋል። ለግሪን ካርድ ሆልደሮች ወይም ግሪን ካርድ በእጃችሁ ለሚገኝ ሰዎች ማለት ነው። አዲሱ መመሪያ የግሪን ካርድ ባለቤቶች ወይም ግሪን ካርድ ሆልደሮች በአሜሪካ ውስጥ መገኘታቸውን ወይም አሜሪካ ውስጥ ፕሬዘንስ መሆናቸው በጥብቅ እንደሚከታተል ይገልጻል። እንዲሁም በየ12 ወሩ ቢያንስ ለ6 ወራት በአሜሪካ ውስጥ መኖር ግዴታ መሆኑን ይደነግጋል። እንዲሁም በማንኛውም የ3 ዓመት ጊዜ ውስጥ በድምሩ ከ18 ወራት በላይ ከአሜሪካ ውጭ ካሳለፉ ነዋሪነታቸውን ትተዋል በሚል ምርመራ ሊጀመር እንደሚችል የሚገልጽ አዲስ ህግ አውጥተዋል ወይም አዲስ ማሻሻያ አድርገዋል። ይህ ማለት እንደነገርኳችሁ ከ12 ወር ቢያንስ 6ቱን ወይም ግማሹን ወራት አሜሪካ ውስጥ መቆየት ግዴታ መሆኑን ይገልጻል። ነገር ግን ይህ መሆን ካልቻለ ማለትም እንደነገርኳችሁ በ3 ዓመት ውስጥ 18 ወሩን አሜሪካ ውስጥ መገኘት ካልቻላችሁ ሙሉ በሙሉ ግሪን ካርዳችሁን እንደሚወስዱ ማለትም በአሜሪካ ውስጥ የመኖር የተሰጣችሁን መብት ማለትም አሜሪካ ውስጥ እንድትቆዩ እንድትንቀሳቀሱ የተሰጣችሁን መብት በገዛ ፈቃዳችሁ እንደተዋችሁ ስለሚቆጠር የመጀመሪያው ግሪን ካርድ ሊያሳጣ የሚችለው ትልቁ ነገር ፊዚካል ፕሬዘንስ ሪኳየርመንት የሚባለው ነው። ሁለተኛው ማንዳቶሪ ባዮሜትሪክስ አፕዴት ኤቭሪ 5 ይር ይላል። ይህ ማለት የባዮሜትሪክስ መረጃ ማደስ እንደማለት ነው። የግሪን ካርድ አገልግሎት ዘመን ወይም ኤክስፓየር ዴት የምንለው ምንም ይሁን ምን በየ5 ዓመቱ የጣት አሻራ፣ ፎቶ እንዲሁም ፊርማ ለኢሚግሬሽን መስሪያ ቤት ወይም ለዩኤስሲአይኤስ መስጠት ግዴታ ሆኗል። እንደነገርኳችሁ ኤክስፓየር ዴቱ ምንም ይሁን ምን ነው የተባለው። በየ5 ዓመቱ ማንኛውም ሰው የጣት አሻራ እንዲሁም ፎቶና ፊርማ መስጠት አለበት ለዩኤስሲአይኤስ። ይህም ግዴታ መሆኑን ገልጿል። ስለዚህ እንደነገርካችሁ በየ5 ዓመቱ የጣት አሻራ፣ ፎቶ እንዲሁም ፊርማ መስጠት ካልቻላችሁ ወይም ይህንን ቀጠሮ ማክበር ካልቻላችሁ ግሪን ካርዳችሁ በገዛ ፈቃዳችሁ እንዳጣችሁት ወይም ደግሞ ህጋዊ ሰው እንዳልሆናችሁ ተቆጥሮ ግሪን ካርዳችሁ ሙሉ በሙሉ እንደሚሰረዝ ገልጸዋል። ስለዚህ ማንኛውም የግሪን ካርድ ሆልደር ኤክስፓየር ቢያደርግም ባያደርግም በየ5 ዓመቱ እንደነገርኳችሁ ባዮሜትሪክስ አፕዴቶችን ማድረግ ይጠበቅበታል። ሁለተኛው ግሪን ካርዳችሁን ላለማጣት ከአዲሱ ዓመት በኋላ የሚተገበረው ያሉት ይህንን ይመስላል። ሌላ ሶስተኛው ኢንክሪዝድ ኢንቴግሬሽን ዊዝ ታክስ ሪከርድስ ይላል። አሁን ባለው አሰራር የኢሚግሬሽን መስሪያ ቤትና የታክስ መስሪያ ቤት ወይም አይአርኤስ እና ዩኤስሲአይኤስ መረጃዎችን በቅርበት መለዋወጥ ጀምረዋል። ይህም ግሪን ካርድ ለማደስም ሆነ ዜግነት ለማመልከት የ5 ዓመት የታክስ መረጃ ወይም ታክስ ትራንስክሪፕት ማቅረብ ግዴታ ሆኗል። ይህ ማለት ግሪን ካርዳችሁን ለማደስ በምትሄዱበት ወቅት እንዲሁም ደግሞ ለዩኤስ ሲቲዝንሺፕ ወይም ለዩኤስ ዜግነት ለማመልከት በምትሄዱበት ጊዜ የ5 ዓመት ታክስ ትራንስክሪፕት ይዛችሁ መቅረብ እስካልቻላችሁ ድረስ ግሪን ካርዳችሁን ማደስ አትችሉም። እንዲሁም ደግሞ ለዜግነትም ከሆነ አፕላይ ያደረጋችሁት ዜግነቱን ማግኘት እንዳትችሉ የሚያደርግ አዲስ ህግ አውጥቷል። ይህም የታክስ ቢሮ ማለትም አይአርኤስ እና ዩኤስሲአይኤስ መረጃዎችን ሼር ማድረግ ስለጀመሩ ግዴታ ይህንን ትራንስክሪፕት ማቅረብ እስካልቻላችሁ ድረስ ምንም አይነት አገልግሎት ማግኘት አትችሉም ከአዲሱ ዓመት በኋላ። እንዲሁም ከአሜሪካ ውጭ
የምትኖሩ ብትሆኑ እንኳን ከአሜሪካ ውጪ ሰርታችሁ ያገኛችሁትን ኢንካም ለአሜሪካ መንግስት ግብር መክፈል መቻላችሁን ማረጋገጥ እስካልቻላችሁ ድረስ እንደነገርኳችሁ ግሪን ካርድ ማደስ አይቻልም። እንዲሁም ለዜግነት አፕላይ ማድረግ ወይም ማመልከት እንደማይቻል ገልጸዋል። ሌላኛው አራተኛው ማሻሻያ ያደረጉበት ነገር ኮንቲኒየስ ባክግራውንድ ሞኒተሪንግ የሚባለው ህግ ላይ አዲስ ማሻሻያዎችን አድርገዋል። ኮንቲኒየስ ባክግራውንድ ሞኒተሪንግ የሚባለው ነገር ከወንጀል ነፃ መሆኑን ማረጋገጥ እንደማለት ነው። ይህም ሂስትሪያችሁን ቼክ ማድረግ ወይም ባክግራውንድ ቼክ የሚያደርጉበት አሰራር ነው። ለምሳሌ በባክግራውንድ ቼክ ወይም ደግሞ ከዚህ በፊት በነበራችሁ አክቲቪቲ ቼክ የሚደረጉት ነገሮች ውስጥ ምንድናቸው የሚሉትን በምንመለከትበት ጊዜ ማንኛውም አይነት እስራት ወይም የወንጀል ጥፋቶች ለኢሚግሬሽን ባለስልጣን ወይም ለዩኤስሲአይኤስ ሪፖርት እንዲደረግ ተወስኗል። ቀደም ሲል ወይም ከዚህ በፊት በነበረው አሰራር መሰረት ቀላል የሚባሉ ጥፋቶች ለዩኤስሲአይኤስ ወይም ለኢሚግሬሽን ቢሮ አይተላለፍም ነበር። አሁን ግን እንደነገርኳችሁ ቀላልም ሆነ ከባድ ወንጀል ውስጥ ከተሳተፋችሁ ወይም እንድትታሰሩ ከተወሰነባችሁ ሁሉም ነገር ለዩኤስሲአይኤስ እንደሚተላለፍ ተወስኗል። በዩኤስሲአይኤስ ስርም ያጠፋችሁት ጥፋት እንዲሁም የተሳተፋችሁበት የወንጀል ሪከርድ በመታየት ዲፖርት ትደረጉ የሚያስችሉ ውሳኔዎችን መወሰን እንዲችል ለዩኤስሲአይኤስ እንደነገርኳችሁ ባክግራውንድ ቼክ ወይም ደግሞ አጠቃላይ ያሉትን የወንጀል ሪከርዶች ወይም የእናንተን ያላችሁን ስታተስ ሼር መደረግ እንዲችል ወስነዋል። ስለዚህ አራተኛው ኮንቲኒየስ ባክግራውንድ ሞኒተሪንግ የሚባለው ነገር ይህን ይመስላል። አምስተኛው ዘ ፐብሊክ ቻርጅ ኮንሲደሬሽን የሚባለው ነው ወይም የመንግስት ድጋፎች ወይም ፐብሊክ ቻርጅ የምንለው ነው። ለምሳሌ እንደ ሜዲካል እርዳታ ሊሆን ይችላል ወይም ደግሞ ኤስኤንፒ ያሉ የምግብ እርዳታ ወይም ደግሞ አጠቃላይ በዩኤስ መንግስት የሚቀርቡ ማለትም ህዝብን ለመደጎም ወይም የተቸገሩ ሰዎችን ሰፖርት ለማድረግ የሚደረጉ ፕሮግራሞች ላይ ራስን ማሳተፍ ወይ ደግሞ ከነዛ የፐብሊክ ቻርጆች መጠቀም የዜግነት ጥያቄ ላይ እንቅፋት ሊሆን እንደሚችል ማለትም እንደነገርኳችሁ ፐብሊክ ቻርጆችን የተጠቀማችሁ ሰዎች ለዜግነት ወይም ለሲቲዝንሺፕ አፕላይ በምታደርጉበት ጊዜ ዜግነት የማግኘት ቻንሳችሁ ላይ ወይም ደግሞ የዜግነት ፕሮሰሱ ላይ ችግር እንደሚፈጥር ወይም ትልቅ ተጽዕኖ ሊያመጣ እንደሚችል ገልጸዋል። ሌላኛው እዚህ ጋር ስድስተኛ ላይ እንደምትመለከቱት ፓስቱ ሲቲዝንሺፕ ይላል። ይህ ማለት በዚህ ሰዓት በአሜሪካ የሚገኙ ብዙ ሰዎች ለዜግነት አፕላይ እያደረጉ የሚገኙበት ወቅት ነው ወይም ደግሞ የአሜሪካ ዜግነት በዚህ ሰዓት በከፍተኛ ሁኔታ እየተፈለገ የሚገኝበት ሰዓት ነው። ስለዚህ ይህንን ዲማንድ ለማመጣጠን የአሜሪካ ሲቪክ ኤግዛሞችን ከፍ እንዳደረጓቸው ወይም ከበድ እንዲሉ እንዳደረጓቸው እንዲሁም ደግሞ እንግሊሽ ላንጉጅ ፕሮፊሸንሲ እንደሚፈልጉ በኢንተርቪው ወቅት ይህንን ነገር እንዳካተቱ ማለትም ለዜግነት አፕላይ የምታደርጉ ሰዎች የሲቪክ ኤግዛሙና የዩኤስ ሂስትሪው ከፍ እንዲል ወይም ውስብስብ እንዲል እንዳደረጉት እንዲሁም ከፍተኛ የሆነ የእንግሊዝኛ ቋንቋ እንደሚፈልጉ ገልጸዋል። ስለዚህ የዩኤስ ኮንግረስ አባላት ያወጧቸው 6 አፕዴቶች ወይም 6 ማሻሻያዎች ግሪን ካርዳችሁ ላለማጣት ማድረግ ያለባችሁ ወይም ግዴታ ማወቅ ያሉባችሁ ያሏቸው 6 መግለጫዎች እነዚህን ይመስላሉ። ሌላው የኮንግረስ አባላቱ ራሳቸው ሪኮመንድ ያደረጓቸው ማለትም ግሪን ካርዳችሁን ወይም ያላችሁበትን ስታተስ ፕሮቴክት ለማድረግ ራሳችሁን ለመጠበቅ አድርጉ ያሏቸው 4 ነገሮች አሉ። እዚህ ጋር ተቀምጠው የምታገኟቸው ናቸው። የመጀመሪያው ኪፕ ትራቭል ሎግ ይባላል። ይህ ማለት ማንኛውም አይነት ጉዞ በምታደርጉበት ጊዜ ማለትም ከዩኤስ ወጣችሁ ወደ ዩኤስ በምትመለሱበት ጊዜም ሊሆን ይችላል ወይም አጠቃላይ በምታደርጓትን እያንዳንዷን ትራቭል ሪካርድ አድርጋችሁ ማስቀመጥ አለባችሁ። ይህ ማለት ዴቱን፣ ታይሙን፣ መቼ ወጣችሁ፣ መቼ ገባችሁ፣ መቼ ተንቀሳቀሳችሁ የሚሉትን ነገር ዶክመንት አድርጋችሁ ማስቀመጥ አለባችሁ። ምክንያቱም በኋላ የሆነ ነገር ቢፈጠር እንኳን ዶክመንታችሁን አቅርባችሁ መከራከር እንድትችሉ ዶክመንት ሪካርድ አድርጋችሁ ማስቀመጣችሁን እንዳትረሱ ሲሉ ገልጸዋል። ሁለተኛው አድራሻ ለውጥ በምታደርጉበት ጊዜ ማለትም ለምሳሌ ስቴት በምትቀይሩበት ጊዜ ሊሆን ይችላል፣ ቤት በምትቀይሩበት ጊዜ ሊሆን ይችላል ወይም አጠቃላይ አድሬሳችሁን በምትቀይሩበት ጊዜ ለዩኤስሲአይኤስ በ10 ቀናቶች ውስጥ ማሳወቅ አለባችሁ ሲሉ ገልጸዋል። ምክንያቱም ለዩኤስሲአይኤስ በ10 ተከታታይ ቀናቶች ውስጥ ማለትም አድራሻ ከቀየራችሁ አድሬስ ከቀየራችሁ በ10 ተከታታይ ቀናቶች ውስጥ ካላሳወቃችሁ እንደ ህገወጥ ወይ ደግሞ እንደ አሸባሪ ስለምትታዩ ለዩኤስሲአይኤስ ማንኛውም አይነት አድሬስ አፕዴት በምታደርጉበት ጊዜ ማሳወቅ እንዳለባችሁ ገልጸዋል። ሌላኛው ሜንቴን ዩኤስ ወይም ደግሞ ከአሜሪካ ጋር ያላችሁን ቁርኝነት ከፍ ማድረግ ይጠበቅባችኋል ወይ ደግሞ ከአሜሪካ ጋር ያላችሁን ቁርኝነት ማሳወቅ ዶክመንት ማድረግ ይጠበቅባቸዋል። ይህ ማለት ለምሳሌ የባንክ ሂሳብ ሊሆን ይችላል ወይም መንጃ ፍቃድ ሊሆን ይችላል ወይ ደግሞ አጠቃላይ ስራ በመንቀሳቀስ የመሳሰሉት አይነት ነገር በማድረግ አሜሪካ ላይ ንቁ የሚባል አክቲቪቲ በማድረግ አሜሪካ ውስጥ የመኖር ፍላጎታችሁ ከፍተኛ እንደሆነ ወይም የመኖር ፍላጎት እንዳላችሁ ማሳየት መቻል አለባችሁ። ለምሳሌ እንደነገርኳችሁ የባንክ አካውንት ሊኖራችሁ ይገባል። ድራይቪንግ ላይሰንስ ቢኖራችሁ ሪኮመንድ ይደረጋል። እንዲሁም ገቢ ካላችሁ ደግሞ ታክሳችሁን በጊዜ በመክፈል ዩኤስ ላይ ለመኖር ፍላጎት እንዳላችሁ ፕሩቭ ማድረግ ትችላላችሁ ሲሉ ገልጸዋል። እንዲሁም አራተኛና የመጨረሻ
ለዜግነት በጊዜ አፕላይ ማድረግ ነው ወይ ደግሞ ለዜግነት በምታመለክቱበት ጊዜ ብቁ መሆናችሁን ማረጋገጥ መቻል አለባችሁ። ለምሳሌ ዩኤስሲአይኤስ ቢሮ ሄዳችሁ ብቁ ናችሁ ወይም አይደላችሁም ከመባላችሁ በፊት ራሳችሁን መገምገም፣ ለምሳሌ ሲቪክ ጥያቄዎችን የዩኤስ ሲቪክ ጥያቄዎችን ለመመለስ ብቁ ነኝ ወይ የሚለውን ለራሳችሁ ጥያቄው መመለስ፣ እንዲሁም የእንግሊዝኛ ሌቭላችሁ በቂ ነው ወይ የሚለውን ማረጋገጥ የመሳሰሉት አይነት ነገሮችን ማወቅ ይጠበቅባችኋል። ስለዚህ ራሳችሁን ፕሮቴክት ማድረግ አለባችሁ የተባሉት 4 ነጥቦች እነዚህን ይመስላሉ። አጠቃላይ የዩኤስ ኮንግረስ አባላት ያወጡት መግለጫ ወይም በአዲሱ ዓመት ይተገበራል ያሏቸው 6 ፖይንቶች እነዚህን ይመስላሉ። አሪፍ ኢንፎርሜሽን ሼር እንዳረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ካለ ኮሜንት ላይ ጻፉልኝ። እንዲሁም ኔክስት እንድሰራው የምትፈልጉት የቪዲዮ ሀሳብ ካለ ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ የሆናችሁም ሰዎች መግቢያ ላይ እንደነገርኳችሁ ሰብስክራይብ አድርጋችሁ እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለማዘጋጅ ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። ቪዲዮም እንደወደዳችሁት እንደተመቻችሁ አሪፍ ኢንፎርሜሽን እንዳገኛችሁበት ላይክ እያረጋችሁ አሳውቁኝ። ምክንያቱም ላይክ ባረጋችሁት ቁጥር ምን ያህል ቪዲዮ እየወደዳችሁት የተመቻችሁ እንደሆነ ስለምረዳ በርካታ ቪዲዮዎችን ማለትም እንደዚህ አይነት አዳዲስ አፕዴቶች በሚወጡበት ጊዜ ቶሎ ተከታትዬ እንዳደርሳችሁ ስለሚረዳኝ ሁላችሁም ላይክ እያረጋችሁ እንደወደዳችሁት እንደተመቻችሁ አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁ መልካም እድል፣ መልካም ጊዜ።